እንደሚታወቀው ባለፈው ሳምንት የፊልጵስዩስ መልእክትን እንደጀመርን ታስታውሳላችሁ። በዚያ ቦታ ባለፈው ሳምንት መግቢያን አይተናል። እንደገና ምዕራፍ 1 ላይ አይተናልና የፊልጵስዩስ መልእክት በጣም በዘመኑ ላለችም ቤተክርስቲያን ጠቃሚ የሆኑ ዘመን ተሻጋሪ መልእክቶች ሐሳቦች እንዳሉት ያየን ይመስለኛል። በተለይ በዋናነት ደግሞ ስለ ደስታ በጌታ ደስ ስለመሰኘት እግዚአብሔር አምላክን እያመሰገንን እንድንደሰት የሚያደርጉ ሐሳቦችም ጭምር ያሉበት ሆኖ አግኝተናል። ምዕራፍ 1 ላይ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ከሱ ጋር በመስጠት በመካፈል ከሱ ጋር አብረው በማገልገላቸው ሲያመሰግናቸው የምናይበት የመጽሐፍ ቅዱስ ክፍል ነው የመጀመሪያው ምዕራፍ። እዚያም ቦታ ላይ ደግሞ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለውን ሐሳብ የተናገረበት፣ ነገር ግን በዚህ ስፍራ እናንተን ማገልገል ስላለብኝ የአገልግሎት ፍሬ ይሆነኛል እያለ ስለ አገልግሎት ሲናገራቸው እንደገና መሰረታዊ የሆነ ነገር ደግሞ በእምነት ውስጥ ስለሚመጣው ቻሌንጅ ያን ቻሌንጅ ደግሞ ተጋፍጦ ማሸነፍ እንዳለባቸው የተናገረበትም የመጽሐፍ ቅዱስ ክፍል ነው። ሰው በክርስቶስ ካመነ በኋላ ቻሌንጅ ሊኖርበት እንደሚችል፣ መስቀል ሊኖር እንደሚችል፣ መከራ ሊኖር እንደሚችል፣ ይህ ደግሞ ተቃዋሚዎችም ሊኖሩ እንደሚችሉ፣ ይህ ደግሞ ለኛ የመዳን ምልክት እንደሆነ ያየንበት የመጽሐፍ ቅዱስ ክፍል ነው። ምናልባት የመግቢያውን ሐሳብ መድገም ሰዓቱን መግደል ነው የሚሆነው። ባለፈው ሳምንት ደስትሽ በደንብ ገልጾታል። ስለዚህ በቀጥታ የፊልጵስዩስ መልእክት ምዕራፍ 2 ነው የምናነበው። ያን የመጽሐፍ ቅዱስ ክፍል ሁላችንም አውጥተን ፊልጵስዩስ ምዕራፍ 2 እናያለን። ሙሉውን ክፍል አላነበውም፣ ነገር ግን በተለይ ከ1 እስከ 17 ያለውን ክፍል አነባለሁ። እናንተም አብራችሁ ትከታተሉኛላችሁ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግን ማድረግንም በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል። ከሁላችሁም ጋር አብሬ ደስ ብሎኛል። እናንተ ደግሞ እንዲሁ ደስ ይበላችሁ፣ እኔም ከእኔም ጋር አብራችሁ ደስ ይበላችሁ ይላል። እስከ ቁጥር 18 ነው ያነበብኩት። ከዚያ በታች ያሉት ደግሞ ስለ ጢሞቴዎስና ስለ አፍሮዲጡ የጻፈው የመጽሐፍ ቅዱስ ሐሳብ ነው። እንደዚሁ መጀመሪያ በበረራ እናያለን። ቁጥሮቹን
ለምሳሌ ከቁጥር 1 ጀምሮ እስከ 2 ያለውን የመጽሐፍ ቅዱስ ክፍል ስንመለከት አንድነት ላይ ያተኮረ ስለ አንድነት የሚናገር የመጽሐፍ ቅዱስ ክፍል ነው ወይም ደግሞ ስለ ህብረት የሚናገር ክፍል አለው። ቀጥሎ ከቁጥር 3 እስከ 11 ደግሞ ትህትና ላይ ያተኮረ ስለ ትህትና ሐዋርያው ጳውሎስ ለፊልጶስዩስ ሰዎች የተናገረበትና ያስተማረበት የመጽሐፍ ቅዱስ ክፍል ነው። በተለይ ቁጥር 5ን ጠቅሶ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይላል በአዲሱ መደበኛ እና በክርስቶስ የነበረው ያ አስተሳሰብ ምንድነው የሚለውን ኋላ በደንብ አድርገን እናያለን። እና እንደዚህ አድርጎ ቀጥሎ ደግሞ እስከ ቁጥር 11 ድረስ ስለ ትህትና ነው የሚናገረው። በተለይ ከቁጥር 9 እስከ 11 ያለውን ደግሞ ስታዩ የትህትናን ውጤት ሰው ትሁት ከሆነ በትህትና መንገድ ከተጓዘ ታዛዥ ከሆነ ደግሞ የሚያገኘውን ሪዋርድ ወይም ደግሞ የሚያገኘውን ምላሽ የሚያሳይ መልእክት ይሆናል ማለት ነው። ከ12 እስከ 24 ያለውን አሁን ቅድም እንዳልኳችሁ በተለይ ሁሉ ጊዜ ታዛዥ እንዲሆኑ በፍርሃትና በመንቀጥቀጥ የራሳቸውን መዳን እንዲፈጽሙ በጠማማ ትውልድ መካከል ደግሞ በቅድስና እንዲመላለሱ ለሚያምኑ የሕይወትን ቃል እንዲያካፍሉ እንደገና ደግሞ ለዓለም እንደ ብርሃን እንዲታዩ የተናገረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ከ19 በኋላ እስከ ቁጥር 30 ያለው ለፊልጶስዩስ ሰዎች ጢሞቴዎስን መላክ እንደፈለገ ስለ ጢሞቴዎስ ማንነት እየተናገረ ያለበት የመጽሐፍ ቅዱስ ክፍል አለ። የመጨረሻው ደግሞ ስለ አፍሮዲጡ ነው። በነገራችን ላይ አፍሮዲጡ ራሱ ከፊልጶስዩስ ተልኮ ወደ ጳውሎስ ሮም ወዳለበት ቦታ ሄዶ ጳውሎስን በእስር በነበረ ጊዜ ፊልጶስዩስ ትረዳው ነበር። ሐዋርያው ጳውሎስን ብዙ ነገር ያደርጋሉ። እንደውም ከሱ የተቀበለውን ነገር እያመሰገነ እየባረካቸው ይናገር ነበር። እዛም ደግሞ ሐዋርያው ጳውሎስ ጋር ሆኖ ሐዋርያው ጳውሎስን ያገለግል ነበር። ማን? ይሄኛው ሁለተኛ ያለው አፍሮዲጡ እና ሁለቱንም ሊልክላቸው እንደሚፈልግ እሱም ራሱም ደግሞ ከእስር ተፈቶ እነሱን ሊያያቸው እንደሚናፍቅ ነው የሚናገረው። ስለዚህ ሙሉ ምዕራፍ ይሄን ይመስላል። ነገር ግን ከዚህ ከምዕራፍ 2-3 መሰረታዊ ነገሮችን ፈጠን ብዬ አብረን እንድናይ እፈልጋለሁ። የመጀመሪያው በተለይ በአዲሱ መደበኛ ትርጉም ነው አንዳንድ ቃላቶችን የጻፍኩ። ለምን እዛ አዲሱ መደበኛ ትርጉም ላይ ጥሩ አድርጎ ይጠቅሰዋል። ቁጥር 1 እስከ 2 ያለውን በአዲሱ ትርጉም እንደዚህ ይላል። ከክርስቶስ ጋራ ካላችሁ አንድነት የተነሳ የትኛው መበረታታት ከፍቅር የሆነ መጽናናት የመንፈስ ህብረት ምህረትና ርህራሄ አላችሁ። በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። እዚህ ቦታ ላይ ወደ ላይም ወደ ጎንም የሆነ ህብረትን በተመለከተ ነው የሚናገረው። ሐዋርያው ጳውሎስ ለፊልጶስዩስ ሰዎች ከክርስቶስ ጋር ጥሩ የሆነ ሪሌሽንሺፕ አላችሁ፣ ጥሩ የሆነ ህብረት አላችሁ። ከክርስቶስ ጋር ካላችሁ ጤናማ ህብረት፣ ጠንካራ ህብረት የተነሳ ምን አላችሁ ይላቸዋል። አንደኛ የትኛው መበረታታት አግኝታችኋል፣ እየተበረታታችሁ ነው። ሁለተኛው ከፍቅር የሆነ መጽናናትንም አግኝታችኋል አላችሁ እያለ ነው። ሶስተኛው የትኛው መበረታታት ከፍቅር የሆነ መጽናናት እንደገና የመንፈስ ህብረት ምህረትና ርህራሄ አላችሁ። በጣም የሚገርመው የፊልጶስዩስ ሰዎች ይሄ ኳሊቲ እንዳላቸው ይወቁ አይወቁ አላቅም። ግን ሐዋርያው ጳውሎስ ምን አላቸው? ከክርስቶስ ኢየሱስ ጋር ካላችሁ ህብረት የተነሳ ካላችሁ ግንኙነት የተነሳ እነዚህ ኳሊቲዎች አሏችሁ። እነዚህ ኳሊቲዎች ጥሩ ናቸው። ምክንያቱም ከክርስቶስ ጋር ሰው ሲገናኝ ከክርስቶስ ጋር ህብረት ሲኖረው በውስጡ ሊኖረው ያለውን ኳሊቲን ያሳያቸው። አሁን ግን እንደገና ደግሞ እርስ በእርስ ባለው ግንኙነት እኔ ደስታዬን ሙሉ የምታደርጉት እርስ በእርስ ባለው ግንኙነት ጠንካራ ስትሆኑልኝ ነው ይልና ወረድ ብሎ ምን ይላል? በአንድ ሐሳብ ምን በሉልኝ? ተስማሙልኝ። አንድ ፍቅር ይኑራችሁ።
በአንድ መንፈስ ደግሞ ተባበሩ ወይም ደግሞ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ስለዚህ ሆሪዞንታልና ቨርቲካል የሆነ ህብረትን ነው ያሳያ። ያኛው ጥሩ ነው። ከጌታ ጋር የጀመራችሁት አካሄድ፣ ከጌታ ጋር ያላችሁ ግንኙነት፣ ከሱ የተነሳ ከጌታ ያገኛችሁት መልካም ነገሮች አሉ። አሁን ደግሞ ስለናንተ ሳስብ ደስታዬ ፍጹም የሚሆነው ሙሉ የሚሆነው እርስ በርሳችሁ ምን ስትሆኑ ነው? ስትያያዙ ነው። የእርስ በእርስን መያያዝ ወይም ደግሞ የመንፈስን አንድነት። በሐሳብ ደረጃ አንድ ሐሳብ ይኑራችሁ፣ በፍቅር ደረጃ አንድ ፍቅር ይኑራችሁ፣ አንድ መንፈስ ይኑራችሁ፣ በአንድ ዓላማ በመሆን ደስታዬን ፈጽሙልኝ። ይሄ መጀመሪያው ቁጥር 1 እና ቁጥር 2 ላይ ያስቀመጠው ነገር ነው። በተለይ ደግሞ በዚህ ዘመን ላለን ለኛም ይሄ ዩኒቲ በጣም 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 አስፈላጊ ነገር ነው። ለምን ቢባል በዚህ በመጨረሻው ዘመን ትልቁ ነገር ሰልፍ ሴንተርድነስ ነው። ሰዎች ራስ ወዳድ ናቸው። የራሳቸውን ፕራይቬሲ የሚጠብቁ የራሳቸውን አጥር ገንብተው እየኖሩ ባለበት ዘመን እዚህ ቦታ ላይ ይሄ ቃል ምን ያህል ጠቃሚ እንደሆነ ስለ ዩኒቲ፣ ስለ ህብረት፣ ስለ አንድነት ቤተክርስቲያን ለምን ምን ችግር አለው? ኢንዲቪጁዋልስ ሆነን መኖር እንችላለን ሊሉ የሚችሉ ሰዎች ይኖራሉ። ለምን የግድ አንድ መሆን አለብን እንዴ? የተለያየን አመለካከት ያለን ሰዎች ነን። የተለያየ ፕሮፌሽን ያለን ሰዎች ነን። የተለያየ ባክግራውንድ ያለን ሰዎች። እሱን አይደለም። እኛ ወደ ጌታ ስንመጣ ወደ አንድ ዓላማ ውስጥ ገብተናል። ያን ዓላማ ነው የሚናገረው። ፕሮፌሽናችን ችግር የለውም፣ ቋንቋችን ችግር የለውም፣ ብሔራችን ችግር የለውም፣ በምንም አይነት ቦታ እንሁን። ነገር ግን ወደ ክርስቶስ ቤተክርስቲያን ወደ እግዚአብሔር መንግስት ስንመጣ ወደ አንድ ዓላማ ውስጥ ገብተናል። ክብር ለጌታ ይሁን። ያን ዓላማ ያዙ ነው የሚለው። በጣም በሚገርም ሁኔታ እኔ ስለ ራግቢ ብዙ አላቅም። የራግቢ ጨዋታ ምናልባት ከኔ በተሻለ የምታውቁ ሰዎች ትኖራላችሁና አንድ መጽሐፍ አለ። አንድ አሜሪካዊ የጻፈው መጽሐፍ ነውና ስለ ቲም ስፖርት ቸርች ቲም ስፖርት ነች የሚል በጣም ደስ የሚል መጽሐፍ ነው። እና እሱ ላይ ሳነብ የቤተ ክርስቲያን ጥንካሬዋ ያለው ዩኒቲዋ ላይ ነው፣ ህብረቷ ላይ ነው፣ መቀባበሏ ላይ ነው። አንዱ ሌላውን የማይቀበል ከሆነ ሰይጣን ትልቅ ቀዳዳ ነው የሚያገኘው። እዛ ህብረት ላይ ተጠናክሮ የቆመ ቤተ ክርስቲያን ምንም ነገር አይበግረውም ማለት። ስለ ራግቢ ጨዋታ ሲናገር አንዱ ቲም 15 ሰው ነው የሚይዘው እና ብዙ ጊዜ ተገጣጥመው ነው ተያይዘው ታውቃላችሁ የሚለብሱት ነገር አለ። ይሄ ሞላላውን ኳስ የሚጫወቱበት ማለት ነው። ይጋጫሉ፣ ይገፋፋሉ ኳሷን እንትን ለማድረግና ያ ግፊያና ያ ዩኒቲ አሸናፊነታችንንም ይወስናል አለ። እዛ ቦታ ላይ ስለ ራግቢ ሲናገር ፍጥነት፣ መናበብ፣ መያያዝ፣ ጥንካሬ እነዚህ ነገሮች በጣም አስፈላጊ ናቸው ለአሸናፊነታችን። ምክንያቱም ኮምፒቲተርስ አሉ፣ ተገዳዳሪዎች አሉን፣ ተቃራኒ ቡድኖች አሉን። ተቃራኒ ቡድን ያለው ደግሞ ተቃራኒውን ቡድን ለማሸነፍ ዩኒቲ ያስፈልገዋል። እንደዚህ ተቆላልፈው ነው የሚያያዙት። ተቆላልፈው ተያይዘው ሲጋፉ ምናልባት ከመሃል ያለው አንዱ ቢወድቅና እንትን ቢል ኃይላቸው ይዳከማል። ምናልባትም ለመሸነፍ ምክንያት ሊሆን ይችላል። ቤተ ክርስቲያን ደግሞ ተገዳዳሪ አላት የላትም? የላትም እንዴ? አላት። ተገዳዳሪዋ ደግሞ ሁሉ ጊዜ የሚፈልገው መለያየታችንን ነው። ሁሉ ጊዜ የሚፈልገው ቡድናዊ መሆናችንን ነው። እገሌ ሲሰራ እገሊት ስትሰራ የገሌ ቡድን እነገሌ ናቸው ተባብለን እንድንከፋፈል ነው የሚፈልገው። ጌታ ኢየሱስ ክርስቶስም ሲናገር እንደውም እሱን በብኤልዜቡል ነው አጋንንትን የምታወጣ በአጋንንት አለቃ ነው ሲሉት አንድ በጣም ጠቃሚ የሆነ ምሳሌ ነግሯቸዋል። እርስ በርሷ የምትከፋፈል መንግስት ምን አትልም አትጸናም ማለት። እኔ በአጋንንት ማውጣ ከሆነ እንዴት ነው መንግስቱ የሚጸናው አለ። ወገኖቼ ከመከፋፈል ጌታ ይጠብቀን። መያያዝ ይሁንልን፣ መዋደድ ይሁንልን፣ የመንፈስ አንድነትን መጠበቅ ይሁንልን። ለፊልጵስዩስ ቤተክርስቲያን ሐዋርያው ጳውሎስ ስለ ዩኒቲ ነው የሰበካት። በነገራችን ላይ እዚህ ምዕራፍ ላይ ብቻ ሳይሆን የተለያዩት ቦታዎች እየቀጠላችሁ ስትሄዱ
እያስጠነቀቀ ነው አንድነትን የሚናገረው። ዩኒቲያችሁን ጠብቁ። አንዳንድ ጊዜ በዩኒቲ ውስጥ የማንፈልገው ባህሪ ያለው ሰው ሊኖር ይችላል፣ ወይ ቋንቋው የማይገባን ሊኖር ይችላል፣ በስታተስ ልንለያይ እንችላለን። ግን ምን ውስጥ ገብተናል? አንድ ዓላማ ውስጥ ገብተናል፣ አንድ መንግስት ውስጥ ገብተናል። ስለዚህ ለአሸናፊነት ያን ሰው አልፎ መቀበል ያስፈልጋል። አልፈን ካልተቀባበልን፣ አልፈን ካልተያያዝን፣ አንዱ ለሌላው ካልጸለየ፣ አንዱ ሌላውን ካልደገፈ በተቃራኒው ሰይጣን አሸናፊ ይሆናል። ጌታ ከዚህ ይጠብቀን። ብዙ ጥቅሶች አሉ፣ ግን ያው ሰዓቱን እንትን ለማድረግ ፈጠን እያልኩ እናገራለሁ። የሚገርመው ከቁጥር 27 ነው የሚጀምረው። ምዕራፍ 1 ቁጥር 27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ይልና ይህም ከሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለ እናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ ይላል። በደንብ ስሙ። ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንድትቆሙ አውቃለሁ ይላል። ስለ ፊልጶስዩስ ይሄን እንደምታደርጉ አውቃለሁ። ጸንታችሁ እንደ አንድ ሰው ሆናችሁ ቁሙ ያድርግልን ጌታ። በቤተ ክርስቲያን ደረጃ በዓለም ዙሪያ ያሉ ክርስቲያኖች የክርስቶስን ዓላማ አንግበው ለዚያ ነገር እንደ አንድ ሰው ሆኖ መቆም እንዴት ደስ ያሰኛል። ትምህርቴን ሳትጠይቁ፣ ባክግራውንዴን ሳትጠይቁ፣ ያለኝን ደሞዝ ሳትጠይቁ፣ ኑሮዬን ሳትጠይቁ በክርስቶስ በመሆኔ ብቻ ከጎኔ ስትቆሙ ማለት ነው። ከጎናችሁ ስቆም የእግዚአብሔርን መንግስት ለማስፋት ጎን ለጎን ስንያያዝ ልክ እንደ ራግቢ ተጫዋቾች እንዲህ ተቆላልፈው ኃይላችንን አንድ አድርገን ወደፊት እንደምንሄድ። ለምሳሌ አንዳንድ ጊዜ ታክሲ ውስጥ ወይ ባስ ውስጥ ትገባላችሁ። የምትሄዱት ወደ ክፍለ ሀገር ነው እንበል። ወደ ክፍለ ሀገር ስትሄዱ ባሱ ውስጥ የማትፈልጉት መጥፎ ጠረን ሊኖር ይችላል። የማትፈልጉት ሙዚቃ ይከፈታል። የማትፈልጓቸው ኮንፈርት የሚነሷችሁ ብዙ ነገሮች ሊኖሩ ይችላሉ። እነዛን ነገር እንዴት ነው የምታደርጉት? ትታገሳላችሁ? አትታገሱም? አቁም፣ ይሄን ጠረን አጥፋ፣ እንደዚህ አድርግ እያላችሁ ሁሉንም ማስቸገር አትችሉም። ብቻ ልድረስ ትላላችሁ። ወዴት? ወደ ታቀደው ዓላማ ለመድረስ ብዙ ነገሮችን ትታገሳላችሁ። ብዙ ነገሮችን መኪና ውስጥ እንታገሳለን። በቤተ ክርስቲያን ውስጥም ምናልባት ትዕግስት የሚያሳጡ ብዙ ነገሮች ቢኖሩ እንኳን አልፈን ያን ወንድም መውደድ እንድንችል ጌታ ይርዳን። መያያዝ እንድንችል እግዚአብሔር ይርዳን። ለምን ቢባል ዓላማ አለን። የእግዚአብሔርን መንግስት መውረስ ዓላማ አለን። የእግዚአብሔር መንግስት ምድርን፣ ቤተ ክርስቲያን ምድርን እንድትወርስ ዓላማ አለን። ያ ዓላማ ካለን የኛን ኮንፈርት ሳይሆን የመንግስቱን ፈቃድና ሐሳብ ለማገልገል የኛን ፍላጎት ወደ ኋላ እንድናደርግ ጌታ ይርዳን። ስለዚህ አንድነት ዋጋ ያስከፍላል ማለት ነው። በጣም በሚገርም ሁኔታ ሐዋርያው ጳውሎስ ብቻ ሳይሆን ኢየሱስ ክርስቶስም ስለ አንድነት ሲሪየስ ሆኖ ጸልዮአል። ዮሐንስ ወንጌል ምዕራፍ 17ን ስትሄዱ ስታነቡ ለአባቱ የጸለየው ጸሎት ነበረ። በዚያ ጸሎት ላይ ቁጥር 22 እስከ 23 ያለው እንደዚህ ይላል። እኔም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁና ይላል። አባባ እኔና አንተ አንድ እንደሆንን እነሱም አንድ እንዲሆኑ እርስ በርሳቸው ከኛም ጋር አንድ እንዲሆኑ አድርጋቸው። በጣም የሚገርማችሁ አንድ የሚያደርግ መንፈስ ተሰጥቶናል። አንዱን መንፈስ ጠጥተናል። ሃሌሉያ! እሱ አንድ ያደርገናል። እሱ ያያይዘናል። እሱ ጠንካሮች እንድንሆን በጠላት ላይ በበቀል እንድንወጣ ያደርገናል። የመንፈስን አንድነት እንድንጠብቅ ጌታ ይርዳን። ስለዚህ ጌታ ኢየሱስ ክርስቶስ ራሱ በዚህ ጉዳይ ላይ በጣም ጸልዮአል። የሐዋርያት ሥራ ከምዕራፍ 1 ጀምሮ ምዕራፍ 2 ሌሎችም ምዕራፎች ስትመለከቱ ስለ መንፈስ አንድነት በጣም ተናግረዋል። እሱን ሄዳችሁ ምዕራፍ 1ን ምዕራፍ 2ን እዩ። በአንድ ልብ ሆነው አብረው ሳሉ ምዕራፍ 2 ላይ አይደል ድንገት መንፈስ ቅዱስ እንደመጣ እንደሚነጥቅ አውሎ ነፋስ ሆኖ እንደመጣ የዛ አንድነት ውጤት መንፈስ ቅዱስ መጥቶ ስራ እንደሰራ የምናይበት የመጽሐፍ ቅዱስ ክፍል አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 1 ምዕራፍ 1 ራሱ
እንደዛ ይላል። በየቀኑ በአንድ ልብ ሆነው በመንፈስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው ይላል ሐዋርያት ሥራ ምዕራፍ 2 የመጨረሻው ቁጥር 46 አካባቢ። ስለዚህ ቤተክርስቲያን ራሱ አንዱ መታወቂያዋ ዩኒቲ ነው ማለት ነው፣ አንድነት ነው። ያን አንድነት እግዚአብሔር ያብዛልን። በቁጥር በበዛን ቁጥር ምናልባት እንደዚህ አይነት ኮንግሪጌሽን ላይ 1 ሰዓት ነው ወይ 2 ሰዓት ነው የምናሳልፈው፣ ከዛ እንሄዳለን። አንድነትን የምንለማመደው በስሞል ግሩፕ ውስጥ ነው፣ በቤት ህብረት ውስጥ ነው። ከዚህ በፊትም ተናግሬያለሁና እዛ ቦታ ላይ የቤት ህብረት የምታደርጉ ሰዎች ስለ ዩኒቲ የሚያስከፍለውን ዋጋ ምን ያህል ከባድ እንደሆነ ታውቃላችሁ። በቃ እዛ ላይ ነው የምንለማመደው። በቤት ህብረት እግረ መንገዴን በቤት ህብረት ያልታቀፋችሁ ሰዎች እንድትታቀፉ በዚሁ አጋጣሚ እነግራለሁ ማለት ነው። ሌላው ስለ ዩኒቲ ጥንካሬ ወይም ደግሞ የህብረት ምን ያህል ጠንካራ ከባድ ነገር እንደሆነ ዘፍጥረት 11ን ሄዳችሁ ማየት ትችላላችሁ። እዛ ቦታ ላይ ሰዎች ተሰባስበው በአንድ ቋንቋ አንድ ወገን ናቸው፣ በአንድ ቋንቋ ይናገሩ ነበር። ከዚያም በኋላ ኑ እንገንባ ብለው እንትኑ ከፍታ ወደ ሰማይ የሚደርስ ግንብ እየገነቡ ባቤልን ወይም ባቢሎንን እየገነቡ በነበረ ጊዜ እግዚአብሔር የተናገረው ቃል በጣም ይገርማል። እዛ ቦታ ላይ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ምን ስለሆኑ? አንድ ቋንቋ ስለሆኑ፣ አንድ ህዝብ ስለሆኑ፣ ስለሚግባቡ፣ ስለሚናበቡ፣ ስለሚቀባበሉ እነዚህ ሰዎች የጀመሩትን ስራ ከፍጻሜ ለማድረስ ምን አይሉም? አይከለከሉም አለና እግዚአብሔር መድፍ አይደለም የተኮሰባቸው ወይም የሆነ ጠላት አስነስቶ አይደለም ስራው እንዲቆም ያደረገው። ኑ ምናቸውን ቋንቋቸውን ምን እናድርገው? እንደባልቀው አለ። በቃ ቋንቋቸው ተደባለቀ፣ ስራው ቆመ፣ ድብልቅልቃቸው ወጣ። ቋንቋን ከሚደባልቅ መንፈስ እግዚአብሔር ይጠብቀን። ከሚከፋፍል መንፈስ ቤተክርስቲያንን የሰራዊት ጌታ እግዚአብሔር ይጠብቃት። ቀዳዳ የሚከፍት በዛ ንፋስ ውስጥ በዛ ቀዳዳ ውስጥ ገብቶ ኃይላችንን የሚያዳክም ጉልበት የሚያሳጣን የሚከፋፍለን መንፈስ በኢየሱስ ስም የተሰበረ ይሁን። አዎ ለወንድማችሁ ጠበቃ ሁኑ፣ ለእህታችሁ ጠበቃ ሁኑ። እርስ በርሳችን እንድንያያዝ ጌታ ይርዳን። በቀጥታ ወደ ሁለተኛው ነው የሚሄደው። ሁለተኛው ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ያለው ነው። ቁጥር 3 እና 4 ነው ማነበው። እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ወይም በሌላው በአዲሱ መደበኛ ትርጉም ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውንም እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ አለ። ይሄን ማን ነው እየመከረ ያለው? የፊልጵስዩስ ሰዎችን ነው። ስለ ትህትና ከናንተ ይልቅ ባልንጀራችሁ እንደሚበልጥ እንደሚሻል እወቁ፣ ይሄን በትህትና ቁጠሩ ካለ በኋላ አንድ ምሳሌ ነገራቸው። ቁጥር 5 በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን አለ። ስለ ትህትና ሊያስተምር ተነሳ ሐዋርያው ጳውሎስ። እዚህ ቦታ ላይ ባልንጀሮቻችሁ ከናንተ እንደሚሻሉ እወቁ አለ። ትህትናን ለማስተማር፣ ትህትናን ለማሳየት፣ ትህትናን ሞዴል አድርጎ ለማውጣት ሲያስብ ብቸኛ ያገኘው ሞዴል ኢየሱስ ነው። ክብር ለጌታ ይሁን። ኢየሱስን እንደ ሞዴል አድርጎ አቀረበ። በጣም በሚገርም ሁኔታ ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ እስከ 11 ያለውን ስታነቡ እንዴ ይሄ ቃል በራሱ የሚቆም ቃል ነው። ብቻውን
ሊጻፍና ሊነበብ ትውልድ ሁሉ ሊያውቀው የሚገባ ቃል ነው። ሐዋርያው ጳውሎስ ግን የፊልጶስዩስን ሰዎች ስለትህትና ለማስረዳት ብሎ እንደ ምሳሌ አድርጎ ነው ያቀረበው። አይገርማችሁ? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ይኑር ካለ በኋላ ስለሱ የተናገረውን እስኪ እናንብበው። አሁንም በአዲሱ መደበኛ ትርጉም ነው ማነባው። እርሱ አለ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት ድረስ፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል። ይሄ ታሪክ በራሱ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የከፈለውን ታሪክ በዋናነት ግልጽ አድርጎ የሚያስተምር፣ ብዙ ትህትናውን፣ ብዙ ዋጋ የከፈለበትን፣ ብዙ የባሪያን መልክ ይዞ እስከ መጨረሻ የወረደበትን፣ እስከ ሞት ለዛውም የመስቀል ሞት የሞተበትን ታሪክ የሚናገር ነው። ሐዋርያው ጳውሎስ ታዲያ ይሄን ትልቅ ታሪክ በራሱ የሚቆመውን ታሪክ እንደ ምሳሌ አድርጎ ለምን አቀረበ ቢባል በጣም ክሪቲካል የሆነ ነገር ስለሆነ፣ በጣም ሲሪየስ የሆነ ነገር ስለሆነ፣ ስለ ትህትና ስንማር እዛው ቦታ ላይ መጨረሻ ላይ ስለ ትህትናው ምን ይላል? ታዛዥ ሆነ ይላል። ትህትና አንዱ መገለጫው ታዛዥነት ነው። አንገት መስበር አይደለም፣ መቅለስለስ አይደለም፣ እንዲህና እንዲያ ማለት አይደለም። እውነተኛ ትሁት የሆነ ሰው አንዱ መገለጫው ምንድነው ቢባል ታዛዥነቱ ነው። ጌታ ኢየሱስ ክርስቶስ እስከ ምን ድረስ ነው ታዛዥ ሆነ የሚለው? እስከ መስቀል ሞት ድረስ ታዛዥ ሆነ ይላል። እሺ እሞታለሁ እታዘዘ። በነገራችን ላይ የተቀበለው ሚሽን በጣም ከባድ ነበረ። ለዚህ ነው ወንጌላት ላይ ተንበርክኮ አባት ሆይ ብትወድስ ይቺ ጽዋ ከማን ትለፍ? ከኔ ትለፍ። ነገር ግን ወደዚህ የመጣሁት ያንተን ፈቃድ ላደርግ ነው፣ ልታዘዝ ነው። አንዳንድ ጊዜ የምንታዘዘው ትእዛዝ መራራ ሊሆን ይችላል፣ ከባድ ሊሆን ይችላል፣ አስቸጋሪ ሊሆን ይችላል። ግን ትሁታን በትክክል የታዘዙትን ይፈጽማሉ ለበላዮቻቸው። በነገራችን ላይ እግዚአብሔር ያዘዘንን ትእዛዝ ለምን ብለን መጠየቅ እንችላለን እንዴ ጌታ ሆይ ለምን ይሄን አዘዝከኝ? ምን ማለት ነው? አስረዳኝ ብለን ለምን የሚባለው ሰው ነው። ለምን ሰው ፍጹም አይደለም፣ ትእዛዙ ትክክለኛ ላይሆን ይችላል። እግዚአብሔር ግን ፍጹም አምላክ ነው። እግዚአብሔርን ለምን ሳይሆን ማለት ያለብን እንዴት ነው ምንለው። ይሄን አድርግ ሲል እንዴት አድርጌ ላድርገው ነው። ይሄ ተራራ ንቀል ቢለን እንዴ ጌታ ሆይ ለምንድን ነው ንቀል የምትለኝ? ምክንያቱ ምንድነው? እንዴት ሊሆን ይችላል? እንዴት ላድርገው? መፈጸሚያው መንገድ እንዲያሳየን ነው የምንታዘዘው። እና አንዱ የትህትና መንገድ ታዛዥነት ነው። እዚህ ቦታ ላይ ሄዶ ቁጥር 11 ላይ ምንድነው የሚለው? ማነው? ቁጥር 9 ላይ ቁጥር 8 ጀምሮ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳ ምን ሆነ? አረ ጮክ ብላችሁ ንገሩ። የታዘዘ ሆነ። ጌታ ኢየሱስ ታዛዥ ነው። እውነተኛ ታዛዥ፣ እውነተኛ ትህትና የክርስቶስ ሞዴል አድርጎ ሐዋርያው ጳውሎስ ሰጥቶናል። ጌታ ኢየሱስም ራሱ ማቴዎስ 11 ቁጥር 28 ላይ የተናገረውን ታውቃላችሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እያለ ከተጣራ በኋላ ከኔ ምን በሉ ተማሩ፣ እኔ ምንድን ነኝ? የዋህ በልቤም ትሁት ነኝ። ክብር ለእግዚአብሔር ይሁን። የዋህና ትሁት ጌታ አለን። ታዛዥ ጌታ አለን። እሱ ደግሞ እኔና እናንተን ታዛዦች እንድንሆን የሚያደርግ ጸጋ ይለቅልናል። ትህትናን እንድንማር ያደርገናል። በነገራችን ላይ ትሁቶች ከፊት ለፊታቸው እድገት ነው ያላቸው። ጌታ ኢየሱስ ክርስቶስ እስከ ሞት ከታዘዘ በኋላ አባቱ ደግሞ ምን አደረገው ይላል? ያለ ልክ ከፍ ከፍ አደረገው። ከስምም በላይ ያለውን ስም ምን አደረገው? ሰጠው እያለ ይናገራል።
እንደውም በሰማይም በምድርም ያሉ ሁሉ ለእግዚአብሔር አብ ክብር በኢየሱስ ክርስቶስ ምን ይላሉ? ይንበረከካሉ። ትህትና ዋጋ አለው። ትህትና ሪዋርድ አለው። ሰዎች ትሁት ሲሆኑ ከፊት ለፊታቸው ክብር ነው የሚጠብቃቸው። በነገራችን ላይ ወገኖቼ ትሁት እስኪ ዛሬ ትሁት ልሁን ብለን አይደለም የምንሆነው። ትሁት ለመሆን በእግዚአብሔር ቤት ውስጥ ትሁት የሚያደርጉን 4 መሰረታዊ ነገሮች አሉ። አንደኛው የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ባወቀ ቁጥር በእግዚአብሔር ቃል ውስጥ ያለውን እውነት እየገባው በመጣ ቁጥር እግዚአብሔርን ራሱን ባወቀ ቁጥር ራሱን ዝቅ እያደረገ ይመጣል። አንድ ጊዜ 2 ሳይንቲስቶች ዩኒቨርስን ለመመራመር ሄደው አይተው ከመጡ በኋላ አንደኛው ሳይንቲስት ምንድነው ያለው? የሰማይን የዩኒቨርስን ግዙፍነት ካየ በኋላ የሱን ኢምንትነት ምን ተረዳ ሲሉ የኔን ትንሽነት ነው የተረዳውታል። በጣም ዩኒቨርስ ትልቅ ነው፣ ያየሁት ነገር አስገርሞኛል። ይሄን የፈጠረውም እግዚአብሔር ምን ያህል ታላቅ እንደሆነ ገብቶኛል። ሁለተኛው ግን የገባኝ ነገር የኔ ትንሽነት ነው አለ። ያድርግልን ጌታ። እግዚአብሔርን ባወቅን መጠን የእግዚአብሔር ቃል በገባን መጠን ሃምብል ያደርገናል። ሃምብል መሆን የሚፈልግ ሰው እስኪ ሃምብል ልሁን ብሎ ሳይሆን ቃሉን ያንብብ። የእግዚአብሔር ቃል ሃምብል ያደርጋል። ይሄ ብቻ አይደለም፣ እንደገና ደግሞ የጸሎት ሰዎች ነን። የምንበረከክ ሰዎች ከሆንን የጸሎት ጉልበት ካለን በጸሎት ውስጥ ደግሞ እግዚአብሔር ትህትናን ያስተምረናል። እነዚህ ሁለቱ ናቸው። ጸሎት፣ እንደገና የእግዚአብሔር ቃል፣ እንደገና ሶስተኛው ደግሞ አገልግሎት ነው። ሰው በአገልግሎት ውስጥ ከቆየ አገልግሎት ራሱ መሰሪያ ነው። በነገራችን ላይ ክብሬን እንደጠበቅኩ ክብሬ ሳይነካ ምን ብዬ ገብቼ የምወጣበት አይደለም አገልግሎት። ከዚህ ጋር ስትጋጩ ይሄ ሲገጫችሁ ያ ሲላችሁ ምን ሲላችሁ ያ ነገር ምን እያደረገ ይመጣል? ህይወታችሁን እየሰራ ይመጣል። አገልግሎት አንዱ የመሰሪያ ቦታ ነው። ትህትናን የምንለማመድበት ቦታ ነው። የእግዚአብሔር መንግስት ወይም ደግሞ በእግዚአብሔር ቤት ውስጥ አገልግሎት አንዱ ትህትና ትሁት እንድንሆን የሚያደርገን ነው። ሌላው የቅዱሳን ህብረት ነው። በቅዱሳን ህብረት ውስጥም እየተሰራን እንሄዳለን ማለት ነው። ትህትናን በተመለከተ ዕብራውያን 11 ቁጥር 8ም ስለ አብርሃም ታዛዥነት ይናገራል። ማለት እዛ ቦታ ላይ ቅድም እንዳልኑ አንዱ የትህትና ኳሊቲ ታዛዥነት ነው። አብርሃም ውጣ በተባለ ጊዜ ወዴት እንደሚሄድ ሳያውቅ በእምነት ምን አደረገ ይላል? ታዘዘ ይላል። ወጣ። ምክንያቱም ውጣ ያለው ትልቁ እግዚአብሔር እንደሆነ አውቆ ታዟል። ትህትና የእናንተ ጌታ በመስቀል ላይ የሞተላችሁ እውነተኛ መታወቂያው አይደንቲቲው ትህትና ነው። የሰይጣን መታወቂያስ ምንድነው ትላላችሁ? ትዕቢት ነው። እሱ በትዕቢቱ ነው የተዋረደው፣ ክርስቶስ በትህትናው ነው የከበረው። አረ ትሑታን ያድርገን ጌታ። በትህትና ወደ ክብር እንድንመጣ ጌታ ይርዳል። ትዕቢተኛ እውነቴን ነው የምነግራችሁ መጨረሻው ውድቀት ነው። መጽሐፍ ቅዱስ ትዕቢት ውድቀትን ትቀድማለች ይላል። ትህትናስ ክብረትን ይላል። ትህትና ምሳሌዎች ላይ ስትሄዱ ትህትና ክብረትን እንደሚቀድም ደግሞ ትዕቢት ደግሞ ውድቀትን እንደሚቀድም ይናገራል። አንዳንድ ጊዜ ልባችን ሲታበይብን እንውደቅ፣ እናልቅስ። ጌታ ሆይ ልቤን ቀይርልኝ እንበለው። ተቸግር ያለው ወንድሜን መውደድ አቅቶኛል፣ ለነሱ መታዘዝ አቅቶኛል፣ እግዚአብሔር ሆይ ትሁት መሆን እፈልጋለሁ ብትሉ ትሁት የሚያደርግ የእግዚአብሔር መንፈስ ይሰራቸዋል፣ ይሰራናል። እያንዳንዳችን የመሰሪያ መንገዳችንን ያዘጋጅልናል። መንፈስ ቅዱስ እሱ ራሱ የሚሰራ አምላክ ስለሆነ በትህትና እንድንሞላ ያደርገናል። በዚህ ዘመን መቼም ሁሉን መፈረጅ አይቻልም፣ ግን የመጨረሻው ዘመን ትውልድ ሁለተኛ ጢሞቴዎስ ነው አይደል? ምዕራፍ 3 ላይ በመጨረሻው ዘመን የሚያስጨንቀን እንዲመጣ ይህን ወቅ ካለ ኋላ ሰዎች ገንዘብ የሚወዱ ይሆናሉ፣ ወላጆቻቸው የማይታዘዙ ይሆናሉ፣ ቅድስና የሌላቸው ይሆናሉ ይልና ምን ይላል?
ትዕቢተኞች ይሆናል። ለወላጆቻቸው የማይታዘዙ ቅድስና የሌላቸው የማያመሰግኑ ይሆናሉ ይልና ወርዶ ሐዋርያው ጳውሎስ ለጢሞቴዎስ አንተ ግን ከዚህ ምን አድርግ ራቅ። ስለዚህ የመጨረሻው ዘመን ትውልድ መገለጫ ነው ትዕቢት። ከዚህ ያስመልጠን ጌታ። ከዚህ ራቅ ነው የሚለው። ካለመታዘዝ፣ ታላላቆቻችንን ካለማክበር፣ እግዚአብሔር የሾማቸውን ካለመቀበል በእውነት በጣም ከባድ ዘመን ላይ ነው ያለነው። ላለመታዘዝ የሚጠማዘዝ ትውልድ የበዛበት፣ ታዛዥ መሆን ልክ እንደ ውርደት እየተቆጠረ ያለበት ዘመን ላይ ነው ያለነው። እኔ ትዝ ይለኛል ድሮ አባታችን ሲጠራን ለመታዘዝ ተሽቀዳድመን እንሄዳለን። ተሽቀዳድመን ሄደን ታዘን ጎበዝ እንድንባል ብራቮ እንድንባል ምን ያህል ለመታዘዝ ምን ያህል የተሰጠ ልብ እንደነበረን አስታውሳለሁ። አሁን ያለው ነገር ግን ከባድ ነው። ገና ልጆችን ስማቸውን ሲጠሩ የሚኮሳተሩበት፣ ማዘዝ የሚከብድበት፣ ማዘዝ የሚያስፈራበት ዘመን ላይ ነው ያለነው። ጌታ ይፈውሰን። ቤተ ክርስቲያንን ይፈውሳት። ልጆቻችንን ይፈውስ። ወጣቶቻችንን ይፈውስ። ወንዶች ሴቶች ባሮችን ይፈውስ። በመታዘዝ መንፈስ ይሙላን። አዎ ታዛዥ ልጆች። አቤት ጌታ ሆይ እዚህ ያለው ወዴት ልሂድ? ኢሳይያስ እዚህ ይላችኋል አይደል 6 ላይ በዚህ ዘመን ማን ይሄድልናል? ማን ይላክልኛል ሲል እኔ ላከኛል። ይሄው እዚህ ያለው እኔ ላከኝ የሚል ትውልድ፣ ታዛዥ ትውልድ አንዱ የትህትና መገለጫ ነው። ትህትና ስለ ሙሴ ሲናገር ዘኍልቍ 12 በምድር ላይ ካሉ ሰዎች ሁሉ እሱ ምንድን ነበረ? እጅግ ትሁት ነበር ይላል። አንድ ጊዜ እነ ማርያም ላይ ሲቆጣ ታስታውሳላችሁ። ዘኍልቍ 25 ላይ በምድር ላይ አለ እግዚአብሔር ነብይ ቢኖር ወይ ባለ ራእይ ቢኖር በትንቢት ወይ በመገለጥ ወይ በራእይ እናገረዋለሁ። ባሪያዬን ሙሴን ግን እንደዛ አይደለም ማናገር። ሰው ባልንጀራውን እንደሚያነጋግር ፊት ለፊት ምን እለዋለሁ? አነጋግረዋለሁ። በባሪያዬ በሙሴ ላይ ቃል ስትናገሩ እንዴት አላፈራችሁም አለ። እግዚአብሔር ትሁታንን ይወዳል፣ ትሁታንን ያከብራል። የትህትናን መንፈስ ያፍስስልን። በእውነት በእግዚአብሔር ፊት የሚያቆመን ትህትና ነው። በእግዚአብሔር ፊት የሚያቆመን ትህትና ነው። ምክንያቱም መጽሐፍ ቅዱስ ሲናገር ትዕቢተኞችን በጣም ነው የሚቃወመው። ትዕቢተኛ ሰው ቢሰራ ቢሄድ መጨረሻው ውድቀት ነው። ለምን ቢባል ሰይጣን ስለተቋቋመው አይደለም፣ ወይም ሰዎች ስለተቋቋሙት አይደለም። ትዕቢተኞችን ማን ይቃወማል? አረ ንገሩኝ። እግዚአብሔር ከተቃወመህ ደግሞ መሳካት የለም። ለትሁታን ግን ምንን ይሰጣል ይላል? ጸጋን ይሰጣል ይላል። ይሄ መጽሐፍ ቅዱስ ነው። ትሁታንን ያግዛቸዋል፣ አቅም እየጨመረ ያሻግራቸዋል። ትዕቢተኞችን ግን ይቋቋማቸዋል። ጌታ ሆይ ልቤ ታበየብኝ የምንል ሰዎች ካለን በእውነት እግዚአብሔር ትሁት ልብ ይፈጥርልናል። እግዚአብሔር የተሰበረ ልብ ይሰጠናል። ትሁት በፊቱ የሚፈስ ልብ፣ እግዚአብሔር የሚደግፈው፣ እግዚአብሔር የሚያየው፣ እግዚአብሔር አይዞህ የሚለው ማንነት እንዲኖረን ትሁት ያድርገን ጌታ። ስለዚህ ስለ ትህትና በጣም ሲሪየስሊ እንድናስብ እፈልጋለሁ። በመጨረሻ ሶፎንያስ 3:12ም አለ። በዛ ቦታ ላይ ሰፊ ነው ታሪኩ፣ ግን ምን ይላል? በመካከልሽም የዋህና ትሁት ሕዝብን አስቀራለሁ፣ በእግዚአብሔር ስም ይታመናሉ ይላል። እኔ እንደውም በእግዚአብሔር መንግስትም ራሱ ሁሉም ሰው ሃምብል የሚሆን ይመስለኛል። ለምን እንደምንሆን ታውቃላችሁ? የእግዚአብሔርን መንግስት ማንም በስራው አይወርስም። በስራ የሚገባ ቢሆን ገብተን እጃችንን ኪሳችን ላይ አድርገን እንዴ ብዙ ዋጋ ከፍለናል እኮ ለምን ይሄን አላስተካከላችሁትም ነበር? እንዴት እንደዚህ ሆነ እንላለን። ለምን? በዋጋ ተከፍሎ የሚገባ ከሆነ። አሁን ግን ዋጋ ተከፍሎልን በጸጋው ነው ወደ እግዚአብሔር መንግስት የምንገባው። ወደዛ ወደ ከበረው መንግስት ስንገባ ትሁት ነው የምንሆነው። እኔ እኮ አይገባኝም ነበር ጌታ ሆይ፣ የማይገባኝን ኃጢአተኛውን ይሄን መንግስት አወረስከኝ ጌታ ሆይ አመሰግንሃለሁ እያልን ነው የምንኖረው በትህትና። እዛ ቦታ ላይ ትዕቢት አይሰራም። ስለዚህ እዛ ቦታ ላይም የሚናገረው የዋህና ትሁት ህዝብን እንደሚያስቀር ይናገራል። ወደ ሶስተኛው ፈጠን ብዬ እሄዳለሁ።
ቅድም አራት ነገሮች ብያቸዋለሁ። ቃሉ ትሁት ያደርገናል፣ ጸሎት ትሁት ያደርገናል፣ መንፈስ ቅዱስ ትሁት ያደርገናል፣ አገልግሎት ትሁት ያደርገናል። ወይም ቅዱሳን ጋር ህብረት የምናደርገው ሰው ትሁት መሆን ከፈለገ በእነዚህ ነገሮች ውስጥ ኢንጌጅድ መሆን አለበት። ባይ ኔቸር ሰው ሰልፍ ሴንተርድ ነው። አንዳንድ ጊዜ በጣም እኔ ከማንም እሻላለሁ ከገሌ እበልጣለሁ የሚል ስፒሪት አለ። ያን መንፈስ ማረቅ የምንችለው በጸሎት በቃሉ በቅዱሳን ጋር ህብረት በማድረግ በአገልግሎት ውስጥ ኢንጌጅድ ስንሆን ነውና ይሄን ነገር መርሳት የለብንም ማለት ነው። ሌላው ሶስተኛውና የመጨረሻው ፊልጵስዩስ ምዕራፍ 2 ቁጥር ከ14 እስከ 16 ያለው ነው። ምን ይላል? በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። መጨረሻው ላይ ነው ያለው። ሶስተኛው ቤተክርስቲያን ቅዱሳን በዓለም እንደምን እንደ ብርሃን የምንታይ ሰዎች ነን። እንደ ብርሃን ታዩ፣ እንደ ብርሃን ተመላለሱ፣ እንደ ብርሃን ልጆች ተመላለሱ ሲባል ምን ማለት ነው? የሚያብለጨልጭ ልብስ ለብሰን ፏ ብለን እንመላለስ ማለት ነው ወይ? እንደዛ አይደለም። እዚህ ቦታ ላይ ከላይ ጠቅሶታል። ወደ ሌሎች ከመሄድ እዚሁ ላይ ያለውን ላንብብላችሁ። አንደኛ ምንድነው የሚለው? በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የሚመላለስ ትውልድ። የምትነቀፉበት ነገር ካለ በተቻለ መጠን የምንነቀፍበትን ነገር አስወግደን መጣል፣ ማስተካከል ካለብን ማስተካከል፣ ከነቀፌታ የጸዳ ህይወት እንዲኖረን ያስፈልጋል። እንደ ብርሃን ልጆች የሚመላለሱ ሰዎች ከነቀፋ ነፃ የሆኑ ናቸው ነው የሚለው። ሁለተኛው ደግሞ የዋሆች ይላቸዋል። በጣም ብዙ ነገር ነው የሚናገረው። የዋህነት አንዱ የብርሃን ልጆች መገለጫ ነው። የዋህነት ጅልነት አይደለም፣ ሞኝነት አይደለም፣ እያወቁ መተው ነው። በቅንነት በየዋህነት ከሱ ይሄን ከማደርገው ወንድሜን ገንዘብ ባደርገው ይሻላል ብሎ የሚተው ሰው፣ በየዋህነት በቅንነት የሚመላለስ ሰው፣ ነገርን በፖዚቲቭ የሚያይ በመልካም የሚያይ ሰው ማለት ነው። ያን ደግሞ እግዚአብሔር ይጠብቀዋል። በነገራችን ላይ የዋሆችን የሚጠብቀው እግዚአብሔር ነው። ከብዙ ወጥመድ ያስመልጣቸዋል፣ ከብዙ ክፋት ይጠብቃቸዋል። ለምን ቢባል የዋሆች ናቸው። ጮሌና አጭበርባሪ ምናምን ራሱ ታግሎ ሊወጣ ይችላል። የዋህ ግን እግዚአብሔር ይታገልለታል። የዋህ እግዚአብሔር ከብዙ ነገር ያወጣዋል። ስለዚህ እዚህ ቦታ ላይ እንደ ብርሃን ልጆች ተመላለሱ ሲል የዋህ ሆናችሁ ተመላለሱ ማለቱ ነው። የዋህነት መጽሐፍ ቅዱሳዊ ነው። ስለዚህ ሁለተኛው የዋህ ነው ያለ ነቀፋው። ከዛ የዋሆች ደግሞ ሌላው ነውርም የሌለባቸው ይላል። ነውር አልባ የሆኑ ክርስቲያኖች፣ ነውር የሌለባቸው። ለምን ቢባል እለት እለት እኮ የሚያጸዳ የማን ደም አለን? የክርስቶስ ደም፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ነውር የሌለብን ሆነን እንድንመላለስ ይጠበቅብናል። ቆሻሻ ነገር ይዘን እንድንወጣ እንድንገባ አይጠበቅም። ለምሳሌ አንዳንድ ሰዎች አሉ በጣም ኒት የሆኑ በጣም ንጹህ፣ ትንሽ ጥቁር ነገር ካለች ኢሚዲየትሊ ልብሳቸውን መቀየር፣ የሆነች ነገር ሳይሆን አይፈልጉም ሻወር መውሰድ፣ ንጹህ ልብስ ለመልበስ ያን የሚያደርጉ ንጹህ ሰዎች አሉ። ልክ እንደዚሁ በመንፈሳዊው ዓለምም እለት እለት ራሳቸውን በክርስቶስ ደም የሚያጥቡ የሚቀደሱ፣ ድካም ካለባቸው ስንፍና ካለባቸው አሁኑኑ ተንበርክከው ንስሐ የሚገቡ፣ ከሰዎች ጋር በቂም በጥላቻ ካሉ ኢሚዲየትሊ ያን ነገር አስተካክለው ነፃ የሚሆን ዕዳ የሌለባቸው እነዚህ ሰዎች በብርሃን የሚመላለሱ ናቸው። መጽሐፍ ቅዱስ እነዚህን ሰዎች ነው የሚናገረው። ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። የሚያንጎራጉሩ ክፉ የሚያስቡ ሰዎች አትሁኑ። ከዚህ የጸዳ ህይወት ይኑራቸው። የብርሃን ልጆች ባህሪ እንደዛ ስለሆነ ማለት ነው። በእነርሱም መካከል ሌላው ትልቁ መገለጫቸው፣ ይሄን በደንብ እንድትሰሙኝ ይፈልጋለሁ። እናንተ የብርሃን ልጆች ከሆናችሁ በብርሃን የምትመላለሱ የምንመላለስ ከሆንን
የሕይወትን ቃል እንሰብካለን። እዚህ ላይ እንደዛ ነው የሚናገረው። ምን እንደሚል ተመልከቱ። የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ለማን? በእነርሱም መካከል ላሉ። እነማን ናቸው እነዚህ? ጠማማና ክፉ ትውልድ፣ በመጥፎና በጠማማ ትውልድ መካከል ስትመላለሱ የሕይወትን ቃል ምን አድርጉ? አቅርቡ። ወንጌልን መስክሩላችሁ። በነገራችን ላይ ወንጌል የሚሰብኩ ላልዳኑ ሰዎች የምስራቹን ቃል የሚያውጁ ሰዎች በእግዚአብሔር መንግስት እንደ ከዋክብት ይበራሉ። ይሄ መጽሐፍ ቅዱሳዊ ነው። ዳንኤል 12ን ሄዳችሁ እዩ። ብዙዎችን ከጥፋት የሚመልሱ እንደ ከዋክብት ይደምቃሉ ይላል። እዚህም ቦታ የብርሃን ልጆች መሆናቸው የሚታወቁ ሰዎች አሉ። በምናቸው? በወንጌል ሰባኪነታቸው፣ የምስራቹን ቃል አዋጅ ነጋሪነታቸው። በነገራችን ላይ እኛ ጌታን አምነን ተቀብለን ድነናል። ቅድስቲቱን ኢየሩሳሌምን እንጠብቃለን። ወደ ዘላለም መንግስት የምንገባ ሰዎች ነን። ግን ዝም ብለን ብቻችንን የምናስገባ ከሆነ የምናሳዝን ሰዎች ነን። እህቶቻችንን እንድንመሰክር፣ ወንድሞቻችን እንድንመሰክርላቸው ያልዳኑ ጓደኞች፣ ጎረቤቶች፣ ዘመዶች፣ የሥራ ባልደረቦች ካሉን የምስራቹን ቃል አዋጅ እንድንናገር ጌታ ይርዳን። ይሄ የብርሃን ልጆች ባህሪ ነው። የብርሃን ልጆች ዝም ማለት አይችሉም። ሐዋርያትን ሄዱ ተመልከቱ። ሐዋርያት ሥራን ምዕራፍ 4 ምዕራፍ 5 ምዕራፍ 3ን ተመልከቱ። አዋጅ ይናገራሉ፣ ይመሰክራሉ፣ ይታሰራሉ። ታስረው ተገርፈው እንኳን ሁለተኛ በዚህ ቃል እንዳትናገሩ ሲሏቸው እኛስ ያየነውን የሰማነውን ከመናገር ምን አንልም? ዝም አንልም፣ እንመሰክራለን። ከእስር ቤት ወጥቶ ሰው ይመሰክራል። ለክርስቶስ ተሰቃየው የሚለውን መጽሐፍ ያነበበ ሰው ካለ ሁሉ ጊዜ የሚገርመኝ ታሪክ አለ እዛ ቦታ ላይ። ምን ይላል ሰውየው? እኔ ወንጌልን ልመሰክር፣ ፖሊሶቹ ደግሞ እኔን ሊገርፉ በዚህ ተስማማናል። እነሱ ይገርፉኛል፣ እኔ እመሰክራለሁ። እነሱ ደግሞ እኔ ደስተኛ ነኝ፣ የነሱ ፊት ግን በጣም ተኮሳትሯል። እና አንድ ጊዜ እስር ቤት ውስጥ ሆኖ ስለ ጌታ አዳኝነት ለእስረኞች እየመሰከረ ዝም በል ብለው መተው ደበደቡት። ይዘውት አውጥተው ገርፈው ደም በደም አድርገውት ፌንት አድርጎ ጎትተው አምጥተው እስር ቤት ከተቱት። ቆልፈውበት ሄዱ፣ እዛ ሲመሰክርበት የነበረው ቦታ ላይ። ሰዎቹ በጣም ደነገጡ። ከዛ እንደምንም ብሎ ወደ አእምሮ ሲመለስ ምን እንዳደረገ ታውቃለህ? ወይኔ ይሄ ሁሉ ተደበደብኩ እንደዚህ ሆንኩ አላለም። ምን ላይ ነበር ያቆምኩላችሁ አለ። ልቀጥል። ምን አይነት ፍቅር ነው! የብርሃን ልጆች ባህሪ ነው ይሄ። ምን ላይ ነው ያቆምኩት? የምስራቹን ቃል ወንጌሉን ልጨርስላችሁ፣ ልቀጥል፣ ስሙኝ እያለ ተውት፣ ችግር የለም እሱን ይናገራል። እስከዚህ ድረስ ስለ እግዚአብሔር መንግስት የሚቀኑ ናቸው። የምን ልጆች? እስኪ የብርሃን ልጆች በሉ። የብርሃን ልጆች። እናንተ የብርሃን ልጆች ናችሁ ወይ? ከዚህ በፊትም ተናግሬያለሁ። በደርግ ጊዜ ወንጌል እየመሰከረ የሚያስቸግር ሰው ነበር በየመንደሩ በየአካባቢው እና ታስሮ ተደብድቦ አትመስክር ቢሉት እኔ ዝም አልልም ሲል መጨረሻ ላይ እስር ቤት አንድ ጨካኝ ወታደር መደቡበት። ሂድና አሳምነው፣ ሁለተኛ አልመሰክርም ካለ ይውጣ፣ እመሰክራለሁ ካለ ግንባሩን ብለ ግደለው ተብሎ ጨካኝ ወታደር ነው። መጣና በርግዶ ገባ ሰውየው ጋር። ስማ አንተ፣ እኔ አሁን ተልኬ የመጣሁት ለሁለት ነገር ነው። ወይ ክርስቶስን ትክድና ነፃ ትወጣለህ ከእስር ቤት፣ እምቢ ካልክ ግን በዚህ ክላሽ ግንባርህን እልሃለሁ አለው። ሳቀ። እስረኛው ሳቀና እስኪ ጥይቱን አውጣና ስጠኝ አለው። የክላሽ ውስጥ ያለውን ጥይት አወጣና እሺ ብሎ ቶሎ አወጣና ሰጠው። እቺ ቀልሃ ትታይሃለች አለው። እቺ ቀልሃ ማለት ስቃይ፣ መከራ፣ ስደት፣ ረሃብ፣ ጥማት ከበዛበት ዓለም ወደ ዘላለም ክብር የምታሸጋግረኝ ድልድይ ነች። ባክ ግደለኝና ተኩስና ወደ አባቴ ልሂድ አለ። አንተ ሞት አትፈራም? ሞት ለኔ መሸጋገሪያ ድልድይ ነው። እምሄድበትን አውቃለሁ። ወደ ጌታዬ ቅፍ ነው የምገባው። እና ሞት አትፈራም? አዎ አልፈራም። እንግዲያውስ እንዳንተ ጴንጤ ሆናለሁ ብሎ ክብር ለጌታ ይሁን። ጴንጤ ሆኖ ክላሹን ይዞ አንገቱን ደፍቶ ወደ አለቆቹ ሄደ። ምን አደረክ? ገደልከው ወይ ሲል አይ እኔም እንደሱ ጴንጤ ሆኛለሁ። ሃሌሉያ! ለምን? ሞትን አይፈሩም እነሱ። ሞት መሸጋገሪያ ድልድያቸው ነው። ይሄ ጀግና የሚባለው ሰው የለካ ሞት ይፈራል። ስለዚህ ሞት የማያስፈራ የጴንጤ አገር ገባ።
ወገኖቼ እንድንመሰክር ጌታ ይርዳን። የብርሃን ልጆችን የሚመስል ባህሪ እግዚአብሔር አምላክ ይጨምርልን። አዎ ከሞት የሚያድን የሚታደግ ጌታ ውለታ የዋለልን ከአምላክነት ክብሩ ወጥቶ እስከ ምድር ዳታች ድረስ የባሪያን መልክ ይዞ ለሞት ያውም እስከ መስቀል ሞት የታዘዘልን ባለውለታችንን በድፍረት እንድናውጅለት ጌታ ይርዳን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ ነው። የጌቶች ጌታ ነው። በእውነት ይሄን ጌትነቱን ለዓለም ሁሉ እንድናውጅ ጌታ ይርዳን። አቤት በድፍረት ይሄ ሁሉ ሰው ቢወጣና አንድ አዋጅ ቢናገር ስንት ሺህ ሰው እንደሚድን። ትላንትና እና ከትላንት ወዲያ እዚህ እኛ ቸርች ውስጥ ትልቅ የምስክርነት ጊዜ ነበር። ከአስቱ ዩኒቨርሲቲ ነው ዓለም ግዝሽ የመጡት ወጣቶች ናቸው፣ ቲኔጀሮች ናቸው። ምናልባት 40-50 ቢሆኑ ነው። ወጥተው የምስራቹን ቃል አዋጅ ነግረው በመቶዎች የሚቆጠሩ ሰዎችን ከዛም በላይ የሚቆጠሩ ሰዎች ሰምተዋል። ደግሞ የዳኑ ብዙ ሰዎች አሉ። እኛ ለመመስከር እንቁረጥ እንጂ ሆሊ ስፒሪት አብሮን ይቆማል። የእግዚአብሔር ብርሃን በእኛ ላይ ይሆናል። አንዳንድ ጊዜ እስክንጀምረው ነው እየተከባበርን የምንኖረው ከሰዎች ጋር። እንድፈራቸው ጓደኞቻችን፣ ደፍረን እናድናቸው፣ ደፍረን ወደ እግዚአብሔር መንግስት እናምጣቸው። ዘመዶቻችንን ደፍረን እናምጣቸው። እውነቴን ነው፣ ከራሴም ጭምር ነው የምሰብከው። አንዳንድ ጊዜ ተከባብሮ መኖር ነው ለኛ ደስ የሚለን። ነገር ግን ስለ ክርስቶስ ተናግረን ብንሰደብ ክብራችን ነው። ስለ ክርስቶስ ተናግረን ብንገለል ክብራችን ነው። እነዚህን ሰዎች ሐዋርያው ጳውሎስ ሲነግራቸው እንደ ብርሃን ልጆች ተመላለሱ፣ በዚህ ጠማማ ትውልድ መካከል የምስራቹን ቃል ወንጌል የሕይወትን ቃል አውጁ ብሎ ተናግሯል። ስለዚህ ዛሬ በዚህ በኤፌሶን መልእክት ላይ በእነዚህ በሶስቱ ጉዳይ ላይ ነው የምንጸልየው። መጽሐፍ ቅዱስ ሲናገር 5:14 ማቴዎስ ወንጌል ላይ እናንተ የምን ብርሃን ናችሁ ይላል። አረ ንገሩኝ። የዓለም ብርሃን ናችሁ። ብርሃን ከሆንን ብርሃኑ የሚገለጠው በወንጌል ነው። ብርሃኑ የሚገለጠው በሕይወት ነው። ቅድም በተባባልነው ኑሮ ነው። በነገራችን ላይ ብርሃን የብርሃን ልጆች ነው። በብርሃን ተመላለሱ ሲባል በቅድስና ሕይወት ተመላለሱ ነው። እግዚአብሔርን በሚመስል ሕይወት ተመላለሱ ነው። የብርሃን ልጆች ነን። እናንተ የዓለም ብርሃን ናችሁ። ጌታ ኢየሱስ ራሱን መጀመሪያ ምን ብሏል? አረ ንገሩኝ። እኔ የዓለም ብርሃን ነኝ ብሎ እውነተኛ ብርሃን መሆኑን አስመሰከረ። ከዚያም በኋላ ደግሞ ያን ብርሃን በእኛ ውስጥ አስገባና እናንተ የዓለም ብርሃን ናችሁ። ስለዚህ በብርሃን ምን በሉ? ተመላለሱ። ብርሃኑን ከመሸፈን ጌታ ይጠብቀን። በእውነት የጌታን ፍቅር የሚናገር ሰው በብርሃን ይመላለሳል። የጌታን አዳኝነት የሚያውጅ ሰው ለወዳጅ ለዘመዱ፣ ለጎረቤት፣ ለጓደኛው፣ ለሥራ ባልደረባው ምንም እኮ ሻይ ቡና እየጋበዝን ጌታ ኢየሱስ ክርስቶስ ይወድሃል፣ ጌታ ኢየሱስ ክርስቶስ ስላንተ ኃጢአት ሞቷል፣ ዘመኑ አልቋል፣ ጌታ ኢየሱስ ሊመጣ ነው፣ የኃጢአት ዋጋው ሞት ነው፣ ከሞት ዕዳ ነፃ አውጥቷል ብለን ሲምፕል የሆነ መልእክት ነው። ቀላል የሆነ ነገር ግን ትልቅ ሕይወትን የሚለውጥ መልእክት ነው። ጌታ ይርዳን። ስለዚህ በምንሄድበት ቦታ ሁሉ የእግዚአብሔርን መንግስት አዋጅ ነጋሪዎች እንድንሆን እንደ ብርሃን ልጆች እንድንመላለስ ጌታ ይርዳን። ቁጥር 16 ላይ ፊልጶስዩስ ምንድነው የሚለው? ይቅርታ፣ መልካሙን ስራችሁን አይተው፣ ማቴዎስ ማለቴ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። መልካም የምንሆነው ለምን መሰላችሁ? የሰማያዊ አባታችን ምን እንዲል ነው? እንዲከበር ነው። እግዚአብሔር ሆይ አከብርሃለሁ፣ እግዚአብሔር ሆይ ከፍ ከፍ አደርግሃለሁ፣ ወድሃለሁ ብቻ ሳይሆን እግዚአብሔርን ለማክበር መልካሙን ስራ እንድንሰራ ጌታ ይርዳን። መልካሙንም ገድል እንድንጋደል ጌታ ይርዳን። ኤፌሶን 5:9-10፣ አንደኛ ዮሐንስ ምዕራፍ 1:7 የምትጽፉ ሰዎች ካላችሁ እንደገና ምዕራፍ 2:9-10 ስለ ብርሃን ነው የሚናገረው። በተለይ ኤፌሶን 5:9-10 የብርሃኑ ፍሬ በበጎነትና በጽድቅ በእውቀትም ሁሉ ነውና ለጌታ ደስ የሚያሰኘውን እየጨመራችሁ እንደ ብርሃን ልጆች ተመላለሱ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ዮሐንስ መልእክት ነው ይሄ።
እንደገና ምዕራፍ 2 ላይ ደግሞ በብርሃን አለሁ የሚል ወንድሙንም የሚጠላ እስካሁን በጨለማ አለ፣ ወንድሙንም የሚወድ በብርሃን ይኖራል፣ ማሰናከያም የለበትም ይላል።